እሙሙ ለመሸፈን ማታ ስትተኝ እሙሙ ለመሸፈን ቢጃማ በ5000 ብር ከምትገዢ በ300 ብር አቡጀዲ ጨርቅ ገዝተሽ ጠቅላላ ለበሻተኝ እንደሱ ስንት ነው አሁን? እንደዚህ ሰላም እንዴት ነሽ እማ? እንዴት ነው ማን? ተወንጭፈሽ ታውቂያለሽ? ተወንጭፈሽ ታውቂያለሽ ወይ? ወንጭፋ ማለት አይ እንትን ተወንጭፈሽ ታውቂያለሽ ወይ? ተወንጭፈሽ ታውቂያለሽ? አምሮብሻል። በስማም ምንድን ነው? በፍጹም ዛሬ አምሮባታል። አንተ ተወንጭፈሽ ታውቂያለሽ ወይ ጽዮን? ወይ አልገባኝም። ምንድን ነው ተወንጭፈሽ ማለት? ተወንጭፈሽ ማለት ቶኪዮ ብልሽ በቅጽል ስምሽ ቅር አይልሽማ? ቶኪዮ ዛሬ አሁን ቶኪዮ መስለሻል። በጣም አምሮብሻል። ቴንክ ዩ የኔ አባት። እሺ መወንጨፍ ማለት ምን ማለት መሰለሽ? አሁን ለምሳሌ አንቺ ከኔ ጋር ልትዝናኝ ወጥተሽ ከዛን የሆነ ሰዓት ላይ ደብሮሽ ሌላ ወንድ ጋር ሄደሽ ታውቂያለሽ ወይ? ደብሮሽም ይሁን ለሙድም ይሁን ለመጨፈርም ይሁን አላውቅም። ተወንጭፈሻል ወይ ኔትወርኬ አሪፍ ወሬ ሲወራ ደግሞ ይመሰልበታል። አላውቅም የኔ አባት። ዳብል ታፕ እስኪ አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ተወንጫፊ ቺኮችስ አጋጥሞሽ አያውቁም? ተወንጫፊ ልጆች ይወነጨፉ? አይ እኔ እኮ ሴት ጓደኞች ስለሌሉኝ ብዙ አላውቅም የኔ አባት። ላይክ አይናፋር ናቸው ጓደኞቼ። ጓደኛሽስ ነቢያትስ አለች? አጋጥሞት ያውቃል? እሷስ ተወንጭፋ ታውቃለች? እሷ በርቺ። አይ መወንጨፍ ማለት እኮ ሄዶት መተኛት ብቻ አይደለም፣ ግን አብሯት ሊዝናና ከወጣው ሰው ጋር ትታ ሌላ ሰው ጋር ሄዳ ታውቃለች? እንጃ እንደዛ ገጥሞሻታል? አይ ጓደኞቿስ? ጓደኛሽ በህይወት እንደዛ ገጥሞሻታል? ከወንድ ጋር እየተዝናኑ ከዛ እሱ ወንድ ደብሯቸው ሌላ ወንድ ጋር ምናምን ሄደው ያውቃሉ? እኔ የምልሽ ቆይ አሁን ግን ጥያቄ አለኝ ጽዮን። ግን አሁን ደብረ ዘይት እየተዝናናሽ ነው? አልወጣም ከሆቴል ብዙ ቪዲዮ ለመስራት ምናምን ሃይቆም ግን ነበር። የሆነ ነገር ላይ ቁጭ ብለሽ አይቼሽ ነበር ጠዋት ነው። እዛ ታች ሂጅ እኮ ነው ወርጄ። ብሩ ከየት ነው የሚመጣው የምትዝናኑበት? እንዴ እየተዝናናን አይደለም እኮ ይሄን ያህል እየወጣን አይደለም። ክለብ አንወጣ አንጠጣ ምን እናደርጋለን? ሩም ስንት ብር ነው ያዛችሁት? ስንት ነበር? 5000 5000 እና ሁለት ሴት ማደር ይቻላል እንዴ አንድ ሩም ውስጥ? ክልክላል? ዳብል ነው ዳብል ሁለት ነው። ዳብል እሺ። 5000 ትላንት 5000 ዛሬ 5000 10000 ነገ ትቆያላችሁ 15000 ከነገ ወዲያ ትቆያላችሁ 20000 ሰኞ የምትመለሱ ከሆነ 25000 25000 በየቀኑ ምግብ ቁርስ ለሁለታችሁ በ800 ብር በ1000 ብር ብትበሉ በቀን 3000 ብር ለምግብ ታጠፋላችሁ። ቤቱ ቁርስ አለው ማለት እሺ። ምሳ 2000 ብታጠፉ በቀን ለምሳና ለራት 25000 35000 ከየት ነው የሚመጣው ይሄ ሁሉ ብር? እንዴት ነው የምታገኙት? እኔም መዝናናት ስለምፈልግ ነው። ከባድ ነው በእርግጥ ግን ቀለል ታደርጓለህ። በምን ዙሪያ ነው ቀለል የምታረጊው? ወጭ ነው ላይክ እንደ ኪስ ትኖራለህ እንዳለክ። እንዳለሽ እኔ ደብረ ዘይት ሄጄ ያደርኩ ቀን ስንት ብር መሰለሽ አልገዝኩት? በጣም ቆንጆ አለ 500 ብር ነው ያስኩት። 500 አለ። ኧረ ጨራሽ የሚባል እስካሁን አላገኘንም። ጨራሽም የለም። ሲጀመር ሆቴል የሚባል በመከራ ነው ያገኘነው።
በጣም ሞልቷል። ነገና ከነገ ወዲያ በጣም የሚመጣ ሰው አለና ሆቴል ሁሉ አይገኝም። ለምን እንደሆነ አላውቅም። አዎ እኔ በ1500 ነው ያስኩት። የት መሰለሽ ቀበሌ 5 ሂርናውን ካወቅሹ ደብረ ዘይት ወደ ቀበሌ 15 የምትሄጂበት በቀበሌ 5 ጋር ትገቢያለሽ። ቶሚ ሆቴልን አወቅሹ? አዎ ከቶሚ ሆቴል ወደ ወንዞቹ ጋር መሄጃ አለ። ወደዛ ጋር አለ 1500 ቆንጆ አልጋ፣ ቆንጆ በጣም ቆንጆ ሙቅ ሻወር አለው። ምን ሁሉ እንቻ ይገርማል። ቤት ማለት ነው። በቃ ቤት መስሎኝ የተኛሁት ጭራሽ ያላል መሰለኝም። ቲክቶክ ላይ ነው እያየሁ የነበረውና ቲክቶክ ላይ ውስጡ ምን አለው? እስቲ አሳይን እስቲ ሩሙን 5000 ከቻላችሁ ፓንት ምናምን ካላሰጣችሁ ምን እንዳሰሩት ይኸው ተቀምጫለሁ። አልኮል እኮ ነው የምትጠልኩት። ያኛውን ደግሞ ቆይ ካሜራ ዙሪያ ላሰራ ይሁን እስቲ ያሳይን እስቲ አንዴ። ሪንግ ላይት ይዘሽ ነው እንዴ? አዎ ለዞም በጣም ትልቅ ሪንግ ላይት። ቆይ ዘጋ ቆሜ ላሳይ። ሪንግ ላይት ምን ያህል መኪና ማን ያደረሳት? ራይድ ነው ያዛችሁት ወይስ አላስገባሻት? ልጅቷ ሂማን ሄሯን ሳታረግ እንዴ? ልጅቷ ከመታሽ አስገባሻት? ወደኔ መስሎኝ ነበርኩ። ወደዛ ነው እንዴ ያለው? እሱ አይደለችም። አንቺ ትንሽ ነው የታየሽው። ቆይ ማዛጋል ሰጥቶና ነው ሂማን ሄሯን ሳታረግ ሮጠች እኮ። እንደሱ ስንት ነው አሁን? እንደዚህ አፈር ብላ ህፃን ይሆን ህፃንነት እኮ ሞን ይሄን አይ ህፃንነት አይደለም። ስራትን ስራ ለሰሪው ሾላ ጣሪ ይባል የለ? እሱስ ስንት ነው አሁንስ? ይሄ የምታንኮራፋ ይመስለኛል። ግን ጓደኛሽ ለምን እንደሆነ አላውቅም። ነቢያት የምታንኮራፋ ይመስለኛል። ሞን በጣም ገማች ነው። ታንኮራፋለሽ እኮ እግዚአብሔር ታስታውቃለች። ደረቷ ጋር ያስታውቃል። የሚያንኮራፉ ሴቶች ላይ ያሉ በደረታቸው ደረትሽ ያስታውቃል። ቆይማ እንደዚህ አዙር። አሁን ይሄን ቢጃማ ስንት ገዛሽው? እኮ ውድ ነገር በመግዛት ነው አንቺ ማቀሽ። ስንት ገዛሽው? አሁን የገዛሁት ስንት ገዛሽው? 5000 ብር። በስመ አብ ረከሰ። ምን ነው በጣም ያለውን ውድ ነገር ነበር የምትጠቀሚው። አሁን ምንድነው እንዲህ ርካሽ ነገር የምትጠቀሚው? አየው ሪንግ ላይቱን የኔ ቆንጆ ስልክ ላቀብልሽ። እሱን ተሸክማችሁ ሆቴል ስትገቡ አታፍሩም? አሁን አንተ ሻንጣ አለው እኮ የራሱ ሪንግ ላይቱ የተገዛበት ሻንጣ አለው እኮ ላሳይ ነው እንዴ? ደግሞ እንዴ አሁን ሰው ይዞ ሲገባ ፖርኖ ልትሰሩ ነው የሚመስለን። ሻንጣ አለው የራሱ። እሺ ውድ ሪንግ ላይት ስትገዛ ሻንጣ ራሳቸው ይሰጣል። እንደዚህ ማለት የሪንግ ላይቱ ራሱ ሻንጣ አለው። እግዚአብሔርን ቢጃሙን አሁን ነው እዚህ ጋር የበጠስኩት። አሁን ነው ገና የገዛሁት። ቲክቶከር እኮ መሆን ችግር ነው። እየተዝናናሽም እንለምናለን። ሪንግ ላይት ይዘን እየዞረ በሰላም ራሱ አልጋችን ይመስላል የሚቀር እና ቢጃማ ቢጃማው ይሄ ቢጃማውን 5000 የተገዛው 3 እኮ ነው። ይሄ አንዳለው ይሄ አንዳለው ይሄ አንዳለ 3። እኔ እናቴ መስፋት ትችላለች እንደዚህ። የምር እንትን ይሄ ጨርቁን ከሰጠሻት ትሰፋልሽ ነበር። አዎ በእናትህ ግን የሆነ ቅልል ደስ ይላል። እንደዚህ አይነት እንትኖች እወዳለሁ እኔ ቢጃማዎች። አጋጣሚ የጠረጴዛ ላስቲክ መስለሽ ምንድነው 5000 ብር አሁን ለዚህ? የምር እኔ የዳይኒንግ ቴብል ነው እንደዚህ አይነት ማቀው። ሞየል ተወርክ
ዳይኒንግ ቴብል ታውቂያለሽ? አራላቂ ምን እየሆንሽ ነው? እንዴ እየተወለኩ በመስታወት ራሴን እያየሁ እኮ ነው። ጌታን ላይቡን ረስቻለሁና ማለት ነው። ዳጋ ነው ማለት ነው። እና የኔ ፍቅር አምሮብኛል። ለምን የኔ ቆንጆ ለምን አትመጣም ግን? ፊትሽ ቆንጆ ሆኗል። እኔ ትላንትና ልዝናና ወጥቼ 3 ሴቶች ተወነጨፉብኝ። ለዛ ተናድጄ ስለሱ እያወሩ ነበር። ቪዲዮም ሰርቼ ለቀቅኩኝ። የኔ ባል እንዲህ ማንም እንዳይናገርብኝ። ኧረ ቆይ ልየው። ዋንተማ ቀልድ አላውቅም። አታይም እንደ ደብረ ዘይት ልመጣ ልዝናና መጣ። እስኪ ደብረ ዘይት መጣ ብቻዋን የምታድር ሴት እስኪ ከሌ ብለህ ጥራልኝ ማርያምን። እንደኔ እኮ እንደኛ ጨዋባ ይዘው የለም ጨራሽ እግዚአብሔርን። ማነች 2 ሰዓት ራት በልታ ቤት የምትገባው? በጣም እንለያለን። እና ቤቴን እኔ ላይክ የማፈጥረው ሰው ስላለኝ ነው። ላይክ የምኖርለት ሰው አለኝ። ማን ነው የምትኖርለት ሰው? አይ አያውቅም እሱ ራሱ። እኔም ላይክ ሲቆይ ማያንተ እንትሪው አያውቅም። ከጎናችሁ ክላስ ካለ በቃ ወይ ነገ ዊኬንድን ተዝናንቼ ልምጣ እንደ ደብረ ዘይት ና ጌታን አለ። እኔ ምንሽ አሁን ጸጉሩን አርጋችሁ ስትጨርሱ ለባለ ይመለሳል ወይስ በዛ ነው የምትቀጥሉ? ምን አልከኝ ሞኝ? አርጋችሁ ስትጨርሱ ለሱቁ ይመለሳል ወይስ በዛው ገዛሹ ነው? አሁን በ26000 ብር አይመለስ። በቃ የእድሜ ልክ ኧረ የምን እድሜ ልክ? አንድ ሂውማኔር ማለት ነው 70,000 ብር ገዝተው ትንሽ ቀንሱ እናቴ እያስተካከሉ ስንቴ ልትጠቀመው እንደምችል ታውቃለህ? ባሪፉ በቃ ጽድት አድርጋ 5 ምናምን 4 የተሰፋበታል። ከዛ ያልቃል እኮ ዘላለም አይደለም የኔ ቆንጆ። ለዛ እኮ ነው ብዙ ጊዜ ሂውማኔር የምንገዛው። ቴንኪው አማን 70,000 ገዝተሽ 5 ቀን ብቻ ነው የምታረጋው። 5 ነው የምትሰፊበት። 5 ቀን ስልህ ይኸውልህ ቆንጆ አንዴ ከተሰፉት ሴቶች አንዳንድ ሴቶች ላይክ 15 ቀን ያቆዩታል። አንዳንድ ሴቶች 8 ቀን ምናምን ያቆዩታል። አንዳንድ ሴቶች ደግሞ በጣም ስፌት የሚችሉ ምናምን በጣም ረጅም ልምድ ካላቸው ላይክ እስከ 3 ሳምንት የማቆየት እንትን አላቸው። ላይክ እየቀያየሩ ስታይል ምናምን ወይ እየተደቀመ ምናምን ነገር 2 ሳምንት ከምናምን ነገር ያቆዩታል፣ ይፈቱታል። ከዛ እንደገና ደግሞ ከ2 ሳምንት በኋላ ከፈለክ ትደግመዋለህ። እያደረክ ብቻ 2 ሳምንት እንዲሆን 5 ጊዜ ምናምን ጽድት አድርጎ ያሰራል። ከዛ ያልቃል። ከዛ ደሃ የሆነ ወንድ ባናቱ ይተከል ይላሉ መተው እዚህ ሶሻል ሚዲያ ላይ። የኔ ፍቅር ምንድነው ትናንት የገጠመኝ? የኔ አባት ማን አባቱ ነው? 70,000 ገዝታችሁ ለ5 ጊዜ ብቻ የምትጠቀሙበት ከሆነ ለምንድን ነው የሚገዛላችሁ? ሲጀመር እንዳያያዝህ እኮ ነው። 7 ጊዜም ላይክ 6 ጊዜም ሊያስጠቅም ይችላል። ግን ሪል በደንብ ሊያስጠቅም የሚችለው አሪፍ ሂውማኔር በጣም ቆንጆ ሂውማኔር ነው ከተባለ ማለት ነው። እንደዛ ነው እንጂ 70,000 ከተገዛልሽ እድሜ ልክ እያጠብሽ የምታረጊው ነበር የመሰለኝ። ቬሎ ነበር ምን ልክ አይደለም። ቲንካማን ይጣላል። አንቺ ስንት ማን ሄር አለሽ? አሁን ቤቴ ስንት ማን ሄር አለሽ? እኔ ስንት ማን ነው? 5 ነው 6 አለ። በ70,000 ብናባዛ በቃ ወደ 300,000 ብር ያንሳል። 70,000 ብር አይደለም ሁሉም የተገዛው። ይሄ አሁን 26,000 ነው የተገዛው። የ70,000 ስንት አለሽ? የ70,000 ላይ ካሁን ላይ ያልቀዋል እያለቁ ነው። የ70,000 3 አለኝ። 3 አለሽ። የ70,000 3 210,000 የዚህ 26,000 አለ 236,000 ሌላ ሁለቱ 40,000 ብርና 52,000 276,000 ከዛ 52,000 ደግሞ ሲጨመር 200 እንትን 328,000 ማለት ነው። 328,000 ብር ለዩማን ሄር ከምታወጪ ቁርንጭጭ የሆነ ሹሩባ ተሰርተሽ ለአንድ አመት
ባጃጅ ብትገዢበትስ በአመቱ ይመልሳል እኮ ባጃጅ ገዝተሽ ክፍለ ሀገር ብትሰጪ ማለት ነው ስሩበት ብለሽ ብሩ ይመለሳል ሞንዬ ግን ምን አለ መሰለክ ላይክ አንድ አይደለም የሚገዛው የኔ አባት ከስንት አንዴ ነው አሁን የአንድ ማኔር ለመጨመር ከ3 ወር በኋላ ሊሆን ይችላል ከ4 ወር በኋላ ሊሆን ይችላል የሚጨምረው በአንድ የሚገዛማ ቢሆን እኮ የምንገዛቸው ልብሶች ራሱ ቢደማመሩ ምን ከፍለው ቤት ኪራይ ምናምን እኮ እንትን ነው የኔ ቆንጆ ላይክ ደሱ ማለት ነው ይረዳለው ማምን መሰለሽ ቤት ኪራይ ሰው ካልተጠለለ መኖር አይችልም መቼም ብርድ ላይ ተኝተሽ አትኖሪም ብርድ ካለበሽም አትኖሪም ልብስም ምግብም ካልበላሽም ችግር የለውም ጸጉር ግን ኤክስትራ ነገር ነው ለጸጉር 320 ሺህ ብር ምናምን ማውጣት በጣም ኤክስትራ ነገር ነው የምሬ ነው እንግዲህ አንድ መለስተኛ እኮ ክፍለ ሀገር የወንዶች ጸጉር ቤት ይከፍትልሻል ሁለት ወንበር በ50 ሺህ ብትገዢ ወንዶቹን በ30 ሺህ ምናምን ብትጨርሺ በጣም በአሪፍ አርገዝ የወንዶች ጸጉር ቤት ተከፍችበታለሽ ክፍለ ሀገር ላይ ያሱን ቆም ብለና አንተን እንጂ በጣም ልክ ነው ሞር ደግሞ በአንድ የሚገዛ ነገር ቢሆን በጣም ልክ ነው ግን ብር ሲገኝ ነው ከስንት አንዴ ላይ ወይ ቤተሰብ ነው የሚልክልህ ወይና ነው እንጂ እንዴ በጣም ትልቅ ነገር እኮ ነው ለልብስ ራሱ ስንት እናወጣለን በወር ውስጥ ለልብስ ስንት እናወጣለን ሴቶች እኮ በጣም ፕሮሰሳችን በጣም ብዙ ነው ላይ ከያልቅም በየሱስ ማርያምን ጥፍራችንን በየ15 ቀኑ ነው የምንሰራው አረብስማም ሴት መሆን እንዳጠቃላይ የኔ ማለት ነው ሴት መሆኔን በጣም የጠለውት ሚዲያ ላይ ከመጣ በኋላ ነው እኔ በፊት ማለት ነው ቤታን እኔ ሞን እግዚአብሔርን ፌመስ ሳልሆን በፊት ማለት ነው ሁለት ዩማኔር ነው አንድ በጣም ትንሽ ነች ሁለት ዩማኔር ነው የነበረኝ እሱ ከስንት አንዴ በቃ የሆነ ነገር ካለብኝ ነበር የምሰራው ይሄ ዩማኔር ምናምን ይሄ ልብስ በየወሩ ጥፍሬን ጨራሽ ተሰርቻለ ከስንት አንዴ ከ5 ወር አንዴ ቢሰራ ነው አሁን ጨራሽ አውጥቼ ወዲያው ነው የምሰራው ነቅዬ ወዲያው ነው የምሰራው ነቅዬ እዛው ባናት አሁን እኮ እንደምትነግሪኝ ከሆነ ላይፍ ስታይልሽ በወር ቢያንስ አቬሬጅ 100 ሺህ ብር ታጠፋለሽ አሁን ለጸጉርሽ 2000 4000 ካጠፋሽ ለምትበይው አለ ለምትዝናኝበት አለ ለጸጉርሽ አለ በወር 100 ሺህ ይጠፋል ለቤት ኪራይ አለ አጣጣፊ አንዳንዴ ሊጠፋ ይችላል 50 ሺህ በላይ 50 ሺህ ታጠፋለሽ ለምን ቤት ኪራይ 15 ሺህ 50 ሺህ ወይ 50 ሺህ ይጠፋል 50 ሺህ ይጠፋል ኪት ነው ማለት እንዴ እኔ ግን የገቢ ምንጭ በጣም ብዙ ጊዜ ላይክ እንትን ይላል አይደል ብዙ ጊዜ ነው የምንጠያየቀው ይችን ነገር በዚህ ነገር ነው መሰለኝ ብዙ እንትን ላይክ ሚዲያ ላይ ያለው ሰው ስለሚገባኝ ነው ግራ ስለሚገባኝ ነው 24 ሰዓት እዚህ ጋር ቁጭ ብዬ እያደርኩ ነው አንደኛ ቢጎ ላይቭም እሰራለሁ ሆሞን ይሄ ብቻ አይደለም የምሰራው ቢጎ ላይቭ ጀምረሻል ስንት ታገኛለሽ ከዛ ላይ ቢጎ ላይቭ ተዘጋብኝና እንደ አዲስ አሁን በዚህ ሳምንት ተፈት አሪፍ በወር አገኝበት ነበር በወር ደሞዝም እነሱም ስለሚልኩ እኔም ደግሞ የምሰራውም ታርጌት አለ ታርጌት ይባላል ከቲክቶክ የሚለየው ቢጎ ምንድነው ያልሽው እንደዚህ ከቲክቶክ ውጭ ያሉ ላይቮች ምናምን ራቁትሽን ብትሆኚም አይዘጋማ እንዴ ቢጎ ማለት ነው ቲክቶክ ብለ ራሱ ስሙን ከጠራዛ ሄደ ባን ነው የሚያደርገው አለባብስ ይሄ እናታችሁ እንደውቱን መሳደብ ምናምን መተረክ መገላለጥ ጨራሽ አንገት ክንደፍተ ነው የምትሰራው የለም ዛጋ እንደዚህ መገላለጥ የለም ዛጋ አይወድም ጨራሽ የምን መገላለጥ ደሞዝ እኮ ነው የሚከፈልህ በተቀመጥክ ቁጥር ቁጭ ባልሽ ቁጥር ይከፍላል ደሞዝ ቁጭ ባልክ ቁጥር ብቻ ቁጭ ባልክ ቁጥር ፖፖ ነው መሰለኝ እሱ ቁጭ ስትል ጊፍት ሲሰጥ የጊፍቱን ያህል ታርጌት የሚባል ነገር አለ የታርጌት ደሞዝ ይገባላል በየ30 ቀኑ ደሞዝ ይገባላል አብረህ ታወጣዋለህ ምናምን በቃ እነዚህ ናቸው ገቢዎች ሌላ የለም ስራ የኔ ገቢ የቲክቶክ እና እሱ ነው ሁለተኛ ገቢዎች ቤተሰብ ናቸው በቃ ቤተሰብ ሰፖርት ያደርገኛል እንደዚህ ሰብል ተቀበያለሽ አታፍሪ አላፍርም አሁንም እቀበላለሁ ቤተሰቦቼ በጣም ነው የማመሰግናቸው ለዓመት በዓል ምናምን ምግብ እንበላለን ዶሮ ታየኝ እኮ ከቤተሰብ ብር ተቀብዬ ደብረ ቤት 5000 ብር ሆቴል ይዤ ስመጣ እኔ አይደለሁም ያዝኩት ትናንት ነግሬያለሁ አይ የሆነ ቤተሰብ ይመጣል ነብያት የምትቀበለውና ከሷ ጋር
ለማካሄድ ማብሪያት መብሄድኩኝ እንጂ 5 ሳንቲም አላወጣውም። እዚያውን ከመጣው ሲጀመር ምንም አይነት ብርም የለኝም። ላይክ አሁን ላይ ላይክ ምንም አይነት ብርም የለኝም። ምንም አይነት ወጪም አላወጣውም። እስቲ እንጃው 500 በጣም ቆየ ወጣው። በዚህ አጋጣሚ 500 ብር እያስገባችሁ 1017 ወደ ማን አካውንት ወደ እኔ ልንገር የለውም ጌታ 300 ብር ነው ያለው አካውንት እኔ ግልጽ ነው የሚናገረው 1017 እንደዚህ ዘንስጨም ሴትዮዋን አላዋርዳት ማኔሯን እንኳን ላውጣላት በሷን መስለሻል እየተባልኩ ልማከና አይከብድም 300 ብር ባንክሽ ውስጥ ኖሮ 5000 ብር ቢጃ መገዛሽ ዶክተር ሻንቲላ አይ ነቢያት ነች ከፈችኝ ከወሰባላችሁ እንዴ ምንድነው ነቢያት በጣም እህታዬ ነኛልሽ እንዴ ለኛም ግዙልን እስቲ እንዴ በጣም ነው የምትወደኝ ላይክ በጣም ነው የምወዳት በጣም ነው የምትወደኝ ትልቅ በቃ ጓደኛው አይደለም እንዴ ጓደኛዬ አይደለችም ደግሞ እህቴ ላይክ ቤተሰብ ነን ለዛ ነው እንዴ ያለ ምንም ምክንያት አይደለም እንደዚህ የምትንከባከበኝ አሁን ላይ ማዘር በጣም ለኔ የምታወጣውን ወጭ እንዳጠቃላይ ነቢያት ነች እያወጣቻለች ላይክ ማዘር ስለታመነች እሙሙ ለመሸፈን ማታ ስትተኝ እሙሙ ለመሸፈን ቢጃማ በ5000 ብር ከመገዢ በ300 ብር አቡጀዲ ጨርቅ ገዝተሽ ጠቅላላ በሻተኝ ደሞ የኔ ፍቅር ላይፍ ሸርት ቅንጡ ህይወት ላይፍ ኑሮክ ነው መሞት ያለበት በዚህ ምድር ዛሬ ነው እንጂ ነገን አናቃትም ላይክ ዛሬ ነው መኖር ያለበት